ማን ነው ጋይስ? አቦ ጥራው የወለቁት ማን? ሚኪ የሚባለው ነው ያሰካራሙ። አንተ ደግሞ አሳዘነኝ ማታ በስማ። ከዛ ሌላ በጣም ነው እንዲያሳዘነ። እኔ ቀረሁት፣ እናቴ ቀረችው፣ ልጄ ቀረው፣ ማን ቤት ታልቀረችው? ምን ሁላችንንም እኮ ነው የሰደበው። ኦኬ በይና ኧረ አንቺ ሰው አይደለሽ አንተ ስንግል ስትሆነ ኧረ በእናትህ አንቺ መሽቁቅ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ተባረክ ክርስቶስ አምላክ የመቅባከ ስለሰጠኝ ለተራቡትና ለተጠሙት በቸርነት አትክልልና አሜን። ሃሌሉያ የተባረከ ይሁንልሽ። መሽቁቅ አንተ መሽቁቅ፣ የሳቢያ መሽቁቅ። ቢናዬ ዘመዶችሽ ሰላም ብለውሻል። እያዩሽ እኮ ነው ሰሞኑን ያዩሽ። ማርያም እግዚአብሔር ምን አሉ? እንደ ኢትዮጵያ ሄድክ እንዴ? ኖ ከብራዘር ጋር ሆኖ በቀደም ለታ አብሮ ነበሩ እና እዛ ቁጭ ብሎ እየጠጡ እያወሯቸው በቪዲዮ እያወሩ ነበር። እነሱማ እኮ አናቀሽም ነው እኮ የሚሉት የኔ ገዳፋ። በጣም ስሚ ጉቺ፣ እስኪ ወሬውን ቀጥይልን። አቤት ደግሞ የምታወሪው ቡና ደግሞ ቢኖር ወይ እንዲህ እየበላ እንትኑ ሲመጣማ ሲደርስሽ በቃ እንደዛ ነው እንጂ በሀገር ልብስ ማንም አልቦለከኝም ያለው ግሎሪ ነው። ብሎክ ነው ብሎክ ነው። ግቡና ይሁት። ታዲያ ቤታ ቤት ምን አጻፈው? እዚህ አይጽፍም ነበር እንዴ? ብሎክ ካልሆነ ይኸው አየሁት፣ ብሎክ ላይ ነው አየሁት። ወረኛ ማንም አልቦለከኝም ይላል። እንዴ ኦፍኮርስ ድብና አድርጌ ነው እንጂ ቦለኩክ። በጣም ነው እንጂ ቦለኩክ። በቃ ጉቺ ያውጩ ከብሎክ በእግዚአብሔር። አይ በቃ እንፍታውና አንቺ ያንን እንኳን ጃውሳውን እንኳን ስንት የመልሰሽ ወይ በህይወትሽ? እሺ ፍታው። ልፍታ በቃ ማርያምን ፍቺው። ቢኒ ፍታው። አዎ ልፍታው። ቆይ ተንከራተተ እኮ ልጁ። አዎ ያሳዝናል። ይጽፋል ፈሳጥ አንቺ ራስሽ እኔ ስሚ ምን እንዳልከው በስተዛ የራሴ ለራሴ ስንት ቁስልና ችግር አለብኝ። አንተ ተጨምረ እዛው ከጉቺ ጋር ወደዛ ብዬ በውስጤ ይጻጻት ጉቺ ያውቄ ወደ ወረጋይስ ልብላ ዛሬ እንደዚህ ስበላ ደስ ይበላችሁ። ስሚ ጉቺ ወይ አንተ ከጉቺ አስታርቂኝ። በቃ መውደቅ ነው የቀረው ሰውየው። አብዶ ከነፈ አንቺ በኢየሱስ ስም ጋይስ እየዘፈንኩ ዘፈነችው እየበላው የዘፈንኩ ጨርቅ እንድጥልልሽ ልብሽ በኔ ኑራ። ምንድን ነው የምትበይው? እንጀራ እንዴ የምትበይው? መጣሽ እንዴ? እንጀራ እኮ አለ እኮ ወይን ስለማለት። እሺ ስሚ ዶሮ ወጥ እንላክልሽ እንዴ ሰውየው ይዞ ከመጣ? አዎ በዝጋቢር ግን አንቺ ስሚ ድፍት አድርጋችሁ እንዳገሉኝ ደግሞ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን ነው እንደዚህ ያልሽ? የምትልኩትን ዕቃ በጸበል ዝብዝፍ አደርገዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አላየሽም እንዴ ባለፈው አጋልጣቸው ቀሚስ ልኮልኝ በጸበል ጭጭት አድርጌ ነው የለበስኩትኝ። እኔ ፊት ለፊት ነው የምነግርሽ። እናንተ አሁን የምትልኩልኝ ዕቃ ጸበሌ አሁን እዛ ጸበል እርጭ በይ ምግቡ ይቅርብኝ ጋይስ። በስመ አብ ማስደን ስሚኝ ጸበል ውስጥ ቅባ ቅዱስ እምነት አድርጌ ታረግበታለሁ። ምን ይታወቃል? ከዱባይ ባለፈው ያቺ ጠንቋይ ምን ተብሎ ስንት ጉድ ያለፈ ነገር እናቴ ሽምድምድ አድርጋችሁ እዛ ብታስ በሽቶ በምኑ ደግሞ ለምንድነው ስታፕ የምትሉት እንዴ? ቀማላ ሁሌ እኮ ነው የማደርገው። ብርቃችሁ ነው እንዴ? ከኢትዮጵያ ዕቃ ሲመጣ ጸበል እረጫለሁ። ስሚኝ ማርያምን ላይቭ ላይ ነው የምረጨው። አዳምጪኝ ጉቺ። ባለፈው ሀቢባ ቤት የተከራከሩት የለችም ሶሲ ምናምን። ከዛ ወዲህ ዱባይ እፈራለሁ። መሲ ብርጅስቶ የምታስደርግብኝ ይመስለኛል። አራቴ በእግዚአብሔር አራቴ ይደብራል። ዝም በይ በእናትሽ። እንዴ ይህንን በቁም ነገር ይቆርጦታል እንዴ ጉቺ? ሰው ባለጌ ነው ማሪ። በቀደም የሆነ ሰው ስትናገር እሷ የኔን ፎቶ አድርገው አብረው አልፖሰቱ። ሰው ባለጌ ነው ታውቂያለሽ። እና እሷ ከፋት የኔን ነው እንጂ እሷ የተናገረችው ሌላ ሰው ነው። ሳራና ሙናን ስታመሰግን የኔን ፎቶ አድርገው አብረው ፖሰቱ። እሷ የምትናገረው ሁለቱ የሚያውቁት የሆነ የተጣላችሁ ሰው አለ ታውቂያለሽ። እነሱ የነበሩበት ቦታ መሀል ላይ ጉዳዩ ላይ እየገቡበት እነሱ አሉ ጉዳዩ ላይ የኔን አድርገው ፖሰቱኝ። ገባሽ? ሰው ባለጌ ነው። አሁን አንቺ እንደዚህ ስትይ ከየቱ ጋር ወስደው እንትን እንደሚሉት አታውቂም። እሷ ግን በነገራችን ላይ ማለት ነው እኔ አንድ የተረዳሁትን ጉቺ ንገርሽ።
ሞር ለሰው ትኩረት እንዲሳብ የምታደርጉትን ኮሜንታተር እና እናንተ ናችሁ። ተቀጫ አሁን ለምሳሌ እኔ እንደዚህ አውርቼ በቃ ያልፋል፣ ተሳስቀን እናልፋለን። ማንም ቦታ አይሰጠው። አንቺ ግን ኧረ ተይ ምናምን ኮሜንቶች ስታፕ ወከባ ሲፈጥሩ ሪካርድ ይደረግና ሰው አቴንሽን ውስጥ እንድንገባ እናደርጋለን። ተረዳሽኝ አይደለ? አሁን አንዳንዴ ኮሜንታተር የኔም ሎጎ ምን የሚያደርጉ አውቀው እኔን ውድቀቴን ነው የሚፈልጉ መስሎ የሚታየ። ለምን የሰው ልጅ አሁን ሊሆን ነገር ተናገርኩ አይደል በቃ ዝም ካሉኝ ጸጥ ብዬ ነው የሚሄደው። ግን አይባልም እንዲያትበይ እስኪ አንቺ ደግሞ ከዚህ ጋር ደግሞ ፊትሽን ስትቀይር የሆነ ነገር ስትናገሪ አቴንሽኑ የሞር ትሰቢዋለሽ። ጉቺ ማርያምን ነው የምልሽ እንጂ ግን አሁን እንደዚህ ዝም ብለሽ ማለት ነው አንቺ እብድ ምናምን የሆነ በቃ እልፍ ብንለው ያልፋል። ግን አንቺ ኧረ እንዲህ አይባል ምናምን ካልሽ ግን ያችን ይቆርጡና ማለት አይባልም ብለው እንዴት ላለ ብለው ሞር ነው ለሰው ለጠላት አሳልፋቸው የሚሰጡት። ስሚ ልንገርሽ፣ አሁን እኔ ምንም አይመስለኝም ቀልዴን ነው ወደዛ ነው የሚሄደው ስልሽ አልጠበቅኩም። ላኩልኝ ትያለሽ ዶሮ ብዬ ነው ያሰብኩትኝ። ገባሽ? ከዛ ጉቺ እኔ ሁሌ እኮ የምለው ነገር እኮ ነው ባይዘው ሁሌ ነው የምለው አይደለም እሱን አይደለም የጸበል መርጨትሽን ምናምን እኔ ራሴ ልብስ ከዚህ በፊት የሆነ ሰው ሊልክልሽ ፈልጎ ምንድን ነው ያልኩሽ ጸበል ሳትረጪ ምናምን በቃ ጸበል ላኩልኝ እንደዛ ነው የሼለ ግን አሁን የምግቡን እንዳደፉ ምግብ ዛሬ ነው የበላሁት እንትን ወስጄ ነው በዛ አዳምጭኝ ጉቺ አዳምጭኝ። እኔ ምንሽን አዳምጭ ዛሬ አይደለም ምን የሚለው ከኢትዮጵያ ቃ ሲልኩልኝ እነ እንትን አላኩልኝ አይደል ላይቭ ላይ ነው እኮ ነው የማደርገው። ምንም እደባበቀው የለም። እነ ዝናሽ በቃ ላኩኝ ጸበል ጭት እያደረኩኝ ጸበል ቅብትብት እያደረኩ እነ እንትን ሲልኩልኝ ፊት ለፊት ላይቭ ላይ እያሳየኋቸው ይኸው እቃችሁን አመሰግናለሁ ብዬ ጸበል ረጫለሁ። ምን አይደለም ያልኩሽ የልብሱ እኔ ምንም አይመስለኝም። የምግቡን ያልኩሽ የዶሮውን ምግብ አልፈልግም እኔ ከሰው ምግብ አልፈልግም አላልሽም? እንዲህ መልሰሽ እንትን አልሽ አላልኩም። ማርያምን አላልኩኝም። ሼም ይዞኝ ልላክልሽ አልሽው አንቺ እኔ ደግሞ እሺ በቃ አልኩሽም። ሼም ይዞኝ ቢመጣ ተዋሻሽኝ ኤሪ ነው ሳምንቱ ሙሉ የሚበላው። እኔ አልበላም። እኔ እፈራለሁ። ጌታ ኢየሱስ ለይተመታ ደግነቱን የዶሮም አልሰራ መክተፊያም ቢለውም የለኝም እንጂ ስሟት ውጪ ልንገርሽ አንድ ነገር ልንገርሽ አንድ ሰው ከጠፋ በኋላ መመለሻ የለውም። እኔ ምግብ ምንም እንደማታደርጉኝ አውቃለሁ። ምንም ነገር አታደርጉኝም። አንደኛ ኃላፊነት ወስዳችሁ ነው ምናምን እንደዚህ አይነት ነገር እንደማታደርጉ አውቃለሁ። ግን እኔ ይህንን ለሌላው መማሪያ ጋይስ መረጨቱ እኔ ራሴ ከዚህ በፊት ብያታለሁ። ራሴ የሆነ ሰው ሊልክላት ፈልጎ ራሴ ደውዬ መቀበሉን ተቀበይ፣ ግን ጸበል ወይ እንትን ሳታደርጊ እንዳትጠቀሚ ወይ ደግሞ እንደመጣ እጠቢው አላልኩሽም? ደውዬ ሰው ሊልክልሽ ፈልጎ ለማን እና እኔ ጥፋታው ምን ጋር ነው? ጸበል ረጫለሁ ማለት ምንድን ነው ጥፋት? ጸበሉን አይደለም መሲ ያልኩት ማርያምን ቀልዴን ነው መሲ ያልኩት ስለ ቀልድ ስለሚገባት ነው መሲ ያልኩት። አሁን የኮሜንታተሩን አለም የምግቡን ያስደነገጠኝ ጸበል ልትረጨው ነው እንዴ? አሁን የሆነ ነገር ልነግርሽ ነበር እዚህ ሪከርድ ያደርጋሉ እንጂ ሰው ካልኮልኝ ቤታይ በርሻ እየበላው መቼ እንደበላው ታውቃላችሁ ደፋሮች? ይህንን የእንትን ወስጄ እኮ ነው ምግብ ሀፒታይት የሚከፍት ወስጄ እኮ ነው ባረመን ምበላው ያስበላኝ። እናቴንም ጉች ብታይ አንጀቴ ዝግት አድርጎ ነው። አሁን ያሱ መሰለኝ ወሰድኩት ከፍ ወይ ዘረገ ቡዶች ወይኔ የዘረገፉትኝ እንጀራ ይሄን ጉቺ አንድ በቃ አይናችሁን አንሱልኝ። አልበላም በቃ ላይቭ ላይ ማይታይም እኮ እንጀራው። ሴትዮ ያማታል እንዴ? በቃ 10 ጊዜ ቤት ታየ በላሽ እያሉ 10 ጊዜ ሲነጠንሱኝ እንጀራው ሶፋው ላይ መቀመጫ ላይ ተደፋ። አንቺ እና ቢዩሽ የእህልና ይናዛ አስቀመጥኩት። ኧረ አንሳ አስቀመጥኩት። በማርያም አትዩኝ በቃ እኔ ልብላ። እኔ ላይቭ ላይ መብራት ማልወዶ ለዚህ ነው። በቃ ታንጠባጥብብኛል። ዝጊና ካሜራችን ያበቃ አታለቃቅሽብን። ዝጊው ካሜራውን በልተሽ እስክጨርሽ። ጉቺ ዛሬ ገና ነው ማርያም እንደዚህ በትክክል የተበላብኝ ነው። ውጭ ወደዛ ብልግና ዛይ ናውጣ ባለጌ ይላል እርምጃ ይላል። መድኃኒዓለም በህይወትህ እርምጃ ወስዶ ይቅጣክ። ስምን እርምጃ እንዳልክ እንዴ ክንጨርቅ እንድጥል ካሜራውን ዝጊና ቢ አንቺ always cry. Yes, Eva. Yes. I'm always crying. ተናፊ በያ ምንድን ነው በቃ yes, I'm always like always Eva. What are you gonna do? ደመስ ነው አንተ ከፍታለ ሁሌ አንተኝ እንዳልሽ በጣም ሁሌ every day ግን ታይኛለሽ የትም አባሽ መሄጃ የለሽ። ሜምበር ሁኑኛ ፍቅሮቼ።
ሜምበር ሁኑኝ። ቤትሽ ናፈቀን። እኔ ይኸውላችሁ የኔን ባህሪ ልንገራችሁ። እኔ ጉቺ ፊት ለፊት ሰው ነኝ። ውስጤ የተሰማኝን ነው የምናገረው። ገባችሁ? እንኳን እንዲህ አንድ ሰው ልቦልክ እንዳመጭሽ እዚህ ቤት ሁለተኛ እንዳይለምድሽ። ስሙኝ እናንተ አይ ነው ሀበሻ እንደዚህ አይነት ባህሪ አይወድም። ሀበሻ ሄዱ ሽቁጥቁጥ ላኪልኝ፣ እኔ እናት ላኪልኝ፣ ወይኔ ዶሮቹ ይምጣ። ከዛ ዶሮ መጣ ወይ አንቆ እንዳይደፋኝ እንዲህ እንድል ለምትፈልጉት እንዳስመስል። ወይኔ ሲጣፍጥ ባይጣፍጥም ራሱ ሲጣፍጥ ወይኔ ደስ ያረ ደግመሽ ላኪልኝ፣ ኧረ ላኪልኝ ምናምን እንደዛ አይደለም። እኔ ግልጽ ነኝ። አልተመቻለ ጸበር እረጨዋለሁ ለእናንተ ብዬ እናንተ እንድትወዱኝ እናንተ እንድትጠሉኝ ምናምን እያልኳል። ጸበል ጉቺ የምትልክልኝ ቃ ጸበል እረጨዋለሁ። ቀጥታ ነው የምነግርሽ። እሱንም አርጭው ግን ይኸውልሽ ያንን የማደርገው ግን እናንተን ጠርጥሬ ምናምን እኮ አይደለም። በቃ ይሄ እኔ አላረግም ነበረ። አንቺን ነገርሽኛ ከዚህ በፊት ላይቭ ላይ ሆኜ ቤታ ጸበል ርጭበት ብለው ነገሩኝ። ማላቅ ሰው ነበርኩ እኔ። እቃ ስቀበል ዝም ብዬ ነው ጉቺ እያነሳው ምለብሰው። አላቅም እኔ ምንም እንደዛ እንደሚደረግ። ከዛ እቃ ሲላክልሽ ጸበል ርጪ ቤታ ጥሩ ነው አሉኝ። ኦኬ ስለ ጸበል ረጫለሁ። አለቀ። ተውኝ። ጸበል መርጨት እኮ ምንም ክፋት የለውም። ጥሩ ነው ለማንም ቢሆን ጋይስ። እኔ በነገራችን ላይ ጣጣ የለኝም። አታጨናንቁኝ። እኔ ከወደዳችሁኝ እስከ ምንነቴ ውዱኝ፣ እስከ ነጭናጫነቴ፣ እስከ ኃይለኛነቴ፣ እስከ ፍቅሬ፣ እስከ አልቃሻነቴ፣ እስከ ሁሉ ነገር ውደዱኝ ከወደዳችሁኝ። እናንተ በምትፈልጉት መንገድ ስላልኩ ብቻ ጥላቻ ይደብራል። እስከ ሁሉ ነገር ውደዱ። እስከ ሁሉ ነገር ናውጣ አንተ ዘገምተኛ ናውጣ። ምንም ነገር ብሎ ካረጉ ዘገምተኛ ሆን አንዳንድ ጊዜ ሰባት ቤት ዘገምተኛ ሰባት ዘርን ዘገምተኛ ባደርግ ኖሮ ብላችሁ ከሚደብራችሁ ጊዜውም ስለከፋ ወንድም በወንድሙ እህት በእህቱ ላይ የሚነሳበት ሰዓት ስለሆነ ጸበል መርጨቱ ከመጥፎ አንግል አይደለም። በቃ አባቴ ቢልክልኝ እረጫለሁ። አባቴ ጋሾናስ ቢልኩ እረጫለሁ። ካስፈለገኝ የአባቴ ምሳሌ ካስፈለገኝ ነው። ውስጤ ይነግረኝ። ውስጤ ቤታ አባትሽ ቃል ልኳል ትረጭበታለሽ። ውስጤ ካስፈለገው እረጭበታለሁ። ላይክ ቃሉ ግን ስደጋግሚው ሌላ ነገር እየመሰለ ነው። ሴትዮ ወጥ ልጨምር እናት። እስኪ ትዝታ ዝም በይ። ትዝታው እኔ ልጅ ነሽ። በቃ ዝም በይ። እኔ የማልወደው ነገር ከሞር እኔ ከጉቺ ታውቂያለሽ፣ ከነገሮች በላይ የሚያናድደኝ ምን ነው ታውቂያለሽ? ታይ እጭ እረፍ የሚለኝ ሰው እንዴት እንደሚያስጠላኝ። እኔ አባቴ ራሱ እንዲለኝ አልፈልግም። ለምን መሰላችሁ? ሞር ነው የምታጋግሉት እንጂ ጸጥ ብትሉኝ እኔ አሁን ራሴን እታዘበውና ማን ነው ጉቺ አቆማለሁ። ግን 10 ጊዜ እጭ ታዩ እረፊ በቃ ዝም በይ ስትሉኝ ሞር ንዴቴ ነው የሚመጣው። አታድርጉ እንደዛ። ዝም በሉኝ። በራሴ ሳ ዝም ብዬ ተወዋለሁኝ። ሞር እናንተ ግን ታይ ስትሉኝ ብልጭ ነው የሚሉብኝ። ምን አባታቸው አረኳቸው ብዬ እንዲያወራ ነው የሚያደርገኝ። ስለዚ ኢግኖር አድርጉኝ። በቃ ምንም እንዳልተፈጠረ ውይቺ ለፍላፊ ጀመረኝ ብላችሁ ተውኝ። ማሮቼ ታብታብ ምን ሆነ ነው ጉቺ? እስካሁን ድረስ ፏ ብለን ተቀምጠናል። ለምንድን ነው የምትለብሽ? አሁን ከጠዋት ጀምሮ ጉቺ ደስ ብሎ ነው ያለው። ነጃሳቸውን ያመጣሉ። በቃ ዝም በል። ኢግኖር ስታደርጉ የራሴን እኮ ታዝባለሁ። ያመኛል። እንዲህ ምን ሆኜ ነው የሁላ ሰዓት ማውራው? ሰው አስቀምጬልና አቆማለሁ። እናንተ ግን ታይ ምን ከስር ስትሉ ይብስብኛል። እህል እንኳን ዛሬ ብበላ ልትበሉኝ ደረሳችሁ። የኔ ሞዴሬተሮችማ አረብስማ እግዚአብሔር ግን እናንተን ከዚህ ነቅሎ አድርጉ። ማሮቼ ጋላሪ ሙሉልኝ። ወረድኩ እኮ ጋላሪ እኮ ቢዋን ገባሁኝ። ፍቅሮቼ እግዚአብሔር ይስጣችሁ። ቢዋን ነው የሚባለው ምናምን ወርጄ አንበሳ ቢዋ ነው። ተሻላችሁ መግባት ተሻልኩ። 9 አበባ ማግለል ነው አደጋ። እንንከባከባት። 9 አበባ የሚሰጠኝ ሰው ፍቅሮቼ 9 አበባ ህይወትን አደጋ ላላላላላ ሄባ ፍቅሮቼ ቴንኪው። ለካፍልኛላችሁ አጭይብኝ። አንቺ ሴትዮ ልለምንበት በስነ ስርዓት ትሪፕል ነው። ኤክስኪውዝ ሚ 71 ላይ ሆነሽ ነው አትጩ የምትይኝ? እኔ አቤት ተረጋጊ። የወሰድኩት ነገር ቢቢ ነው። ይኸው ወይኔ ጉዴ ፈላ። አሁንም ጨመርኩ። ሳምንት ሆነሽ ጌም ከተጫወትሽ ያልነበርኩማ ጋይስ ቢዚ ነበርኩኝ ፍቅሮች። ለዛ እኮ ነው ፍቅሮቼ
ግን በውጣ ውረድ ውስጥ ከኔ ጋር ያላችሁ ሰዎች ግን በጣም ነው የምወዳችሁ። ታውቃላችሁ፣ ያለኝም ባረግላችሁ ደስ በውጣ በትግል መሀል ከኔ ጋር አብራችሁ የምትንገላቱ ሰዎች በጣም ነው የምወዳችሁ። ማትቀየሩ ጊዜ ወቅት የማይለውጣቸው አንዳንዶች እኮ አንዳንድ ሰው እኮ እኔ ሁሌም እንደምለው እስከ ጉድለታችሁ የሚወዳችሁ ሰው ይስጣችሁ፣ የሚረዳችሁ። በቃ ቴንኪዩ። ለዛ ነው ሰውን እስከ ስህተቱ የሚወድ ሰው የለም። በሁኔታዎች ይወዱሻል፣ በሁኔታዎች ይጠሉሻል። በሰው ማለት እንዲህ ይኸውልሽ፣ ይሄ ቲክቶክ አንድ አዲስ ሰው ካገኙ እዛ ላይ ልጥፍ በቃ የሆነ እንትን ናቸው። በቃ እንዴት ነው አይደለ? አንዱን ከአንዱ ማድረግ ነው የሚወዱት። ግን እኔ እግዚአብሔር ግን እስካሁን ድረስ ማለት ነው ጉቺ የኔን የሚወዱኝ ሰዎች አታደንቂያቸው? ምን አለ መስልሽ ቤታ፣ አንዳንድ ሪል ወዳጅ አጉድለሽ ራሱ ትላንት እኮ እሷ ነች ብሎ ይወድሻል። ታውቂያለሽ? የትላንትናው መልካም አሁን ጥለሻቸው ልትሄጂ አሁን ከኔ ልትለይ 999 ምክንያት እያለሽ ስለ አንዷ መልካም ነገር ብሎ የሚቆይ ሰው አለ። ታውቂያለሽ? አንድ ብቻ የሚቀመጥ ሰው አለ። ግን እኮ ያን 99 ነገሬን ትጠይዋለሽ። 199 እንደዚህ አይነት ሰው ደግሞ ከ101 ነው የምታገኘው። ይሄ የምልሽ ሪል መሬት ላይ እኔ ቅድም ነግሬያቸዋለሁ። በዚች ወር በመጣው በተፈጠረው ነገር ሰዎች ጭንብላቸውን አውልቀው አይቻቸዋለሁ። ሚዲያ ላይ ብቻ አይደለም፣ ምድር ላይ የማውቃቸው ሰዎች፣ ከሚዲያ አልፎ ምድር ላይ የማውቃቸው ሰዎች ትክክለኛ ማንነታቸውን ጭንብላቸውን አውልቆ እግዚአብሔር አሳይቶኛል። ገባችሁ? ህይወታቸውን የሚሰጡልኝ ሲመስለኝ የኖሩን ሰዎች ኤግዛክትሊ ማን እንደሆኑ። መልካም ቀንም ህይወታችሁ ሲመጣ ጥሩ ነው፣ ክፉ ቀንም ሲመጣ ህይወታችሁ ውስጥ ጥሩ ነው። በሁለቱም ብዙ ነገር ትለፉበታላችሁ። አንዳንድ ሰው ደግሞ እስካላችሁበት ነገር የሚወዳችሁ ሰው አለ። ተሳዳቢ ሆነሽ፣ ባለጌ ሆነሽ፣ መንገደኛ ሆነሽ፣ ምን ሆነሽ አንድ መልካም ነገርሽን አይቶ የሚቀመጥ ሰው አለ። እግዚአብሔር እንደዛ አይነት ሰው ይስጣችሁ። በትዳራችሁ ይሁን እንደዛ አይነት ሰው ይስጣችሁ። በስራችሁ ይሁን፣ በመውጣት መግባታችሁ፣ በፍሬንድሺፕ፣ በሪሌሽንሺፕ፣ በሁሉም ስለ አንዱ መልካም ነገራችሁ ሲል የሚቆይ ሰው ይስጣችሁ። እኔ አሁን ለነዛ ሰዎች መሳሳት ጀምሬያለሁ። ሁሌ እላችኋለሁ፣ እኔ የምወደውን ሰው በጣም ነው የምጨነቅለት። ለምን መሰላችሁ? እንዳላጣው እፈራለሁ። የምወደውን ሰው እንዳላስቀይመው እንዳላጣ ስለምፈራ እሸሻለሁ ሁላ። አሁን በዛ ልክ የምንሰፈሰፍላቸው ሰዎች ህይወት ይወስጣሉ። ድሮም የነበሩ ግን በአሁን በሰሞኑ ጉዳይ ዋጋቸውን ያወቅኩት ሰዎች አሉ። የእውነት የሚያሳሱኝ እንዳላጣቸው ከዚህ በኋላ ከኔ እንዳይጎል ብዬ የምፈራ እስክፈራ ድረስ ሰዎችን አይቼበታለሁ። ስለዚህ የእውነት የሚወድሽ ቤታ አንኮንዲሽናሊ ነው የሚወዱሽ። በሲቹዌሽን አይደለም። ስምሽ ወደ ላይ ሲወጣ አብረው ወደ ላይ የሚወጣ ፍቅራቸው፣ ስምሽ ሲወርድ መውደዳቸው አብሮ የሚወርድ አይደለም። አንዳንድ ሰው የእውነት ወዳጅ ነው። ዊዝ ኦል ዩር አፕ ኤንድ ዳውን ከአንቺ ጋር የሚሆኑ አሉ የእውነት። አብዛኞቹ ደግሞ ተከታዮችሽ እንደዛ ናቸው። ዙሪያውን ሰው አንዳንድ ሰው ካየሽ ካስተዋልሽ ማለት ነው። እዚህ ቲክቶክ ላይ ምን ተረድቻ እኔ ብዙ አመት ስለቆየው 6 አመት አይቼዋለሁ። ገባሽ? ፈምሼም ሳልፈምስም በቃ ታየዋለሽ። አዳ የመጣሽበት አመታት አያለሁ። ልክ አንድ ሰው ከመጣ ምናምን አንድ ሰው ከመጣውን ነገር ይዞ ከመጣ ያ ሰው ጋ ነው ጌመሩም ግፍተሩም ሰው ግርግሩ የሚፈጥሩ ምናምን ወከባ ምናምን ከዛ እርግፍ አድርገው እንትን ይሉሻል። ገባሽ? በቃ ያለው ነገር ግን እኮ ትነሻለሽ። እኔ ያው ለምሳሌ በፊት ፌመስ የነበሩ ከዛ በመሀል ደግሞ ተመቶባቸው ከዛ አሁን ደግሞ ተመልሰው ያገረሹ ምናምን ሰዎች እኮ አውቃለሁኝ። ግን የእኔ ሰዎች ግን በብዛት ያየሁት ምን ታውቂያለሽ ጉቺዬ? የእውነትና መናገር የእውነት ይወዱኛል። ለምን አሁን እኔ እነጫነጫለሁ እውነት ለመናገር እኔ አትንኩኝ ስለምን አንዳንድ ሰው ልፍ ብሎ ያሳልፋል ጉቺ። እኔ እንደዚህ አይነት ባህሪ የለኝም። ተረዳሽኝ? ምንም እንትን የለኝም። ፊት ለፊት ነው የምናገረው። አውቀዋለሁ እኮ ነገሬን። ገባሽ? ዝም ማለት እችላለሁ። ነገ ምለው ዝም ምለው ምንድን ነው ነገር የምንከተተው ይባላል አባባሉ። ዝም ማለት እንደዛ እኮ ማለት እችላለሁ እኮ ጋይስ። ግን እኔ ላይክ ያንን ያለመድኩት ህይወት ስለሆነ ፌክ እየሆነብኝ ነው የሚመጣው። ውጭ 2 ቀን 3 ቀን እጠቀመዋለሁ። ከዛ ወዲያ ግን ላልጠቀመው እችላለሁ። ገባሽ? እውነተኛ ትክክለኛ ማንነት ይወጣል። አልችልበትም። ምን ይሁን? እሺ ጉቺ፣ ኧረ ይሁን። እውነትሽን ነው ጉቺ። ያው አይባልም ወይ ሳላስበው ካፌ አምልጦኝ ነው ይቅርታ የኔ እናት ምናምን። አልችልበትም። ወይ ጉቺ በቃ ተበደረጨው ነው ኧረ እንደው እንዳትገይኝ ደግሞ ምግብ ልከሽ እንደዛ ነው የምለው። ተረዳሽኝ? ላይክ እንደዚህ ይህንን ብል እስከ መቼ እኖርበታለሁ ነው እኮ አሁን ጉቺ። የኔ አባባል እስከ መቼ ነው እያስመሰልኩ ለሶሻል ሚዲያ
ያንን ህይወቴን ለምንድን ነው ማንነቴን ሉዝ የማደርገው? እያጣሁት እኮ ነው የምትሄዱት። ገባሽ አይደለ ጉቺ? ማንነታችሁን እያጣችሁት ነው ማርያም የምትሄዱትኝ። ሪል ፋን ያለ እግዚአብሔርን በጣም ማንነቴን እያጣሁት ነው የሚሄደው። በቃ አሁን ብዙዎቻችሁ እኔን ከመውደድ ነው ጉቺ ቤታዬን ታይ። አሁን አንዳንዶች ቅጥል ይላሉ። ጌም ተጫውተን ማለት ነው ስሚ ተጣልቼ ተመልሼ በንጋታው ሲያገኙ ይናደዳሉ። ለምን እንደዚህ እያበሻቀጧት እንደዚህ እያበሸቋትኝ የውላ በሰው አይን እያቀሳሰሯት ተመልሳ ትገናኛለች። ግን ከሰው ጋር ስትኖሪ እዚህ ጌመሮች እንዳለ የሚገናኙ ተዋደው አይደለም ጉቺ። በቃ ወይ አንድ ጌም ነው ተመልሰው ይገናኛሉ። ስለዚህ በቃ የግዴታሽን ከሁሉ ጌመር ጋር ተጣልተሽ አትችም። ከነ ባህሪያቸው ተሸክመሽ ነው ዛሬ ብትጣይ በጣም ፈርዘር እንዲህ ነው በጣም የሆነ እንዲህ ነው መስመራቸውን በጣም ሲስቱ በቃ እንዲህ ያለሽ የዛ ሰዓት ግን ይሄ መጣላቱ መጨቃጨቁ ተመልሼ የምገናኘው ሳይጎዳኝ ቀርቶ አይደለም። ሳንታዬ ቤብ ሳይጎዳኝ ቀርቶ አይደለም፣ ግን ይጎዳኛል፣ አዝናለሁ። አይውሽ ልቤን ባወቁ ትላለሁ ጉቺ ማርያምን ልቤን ባወቁት። አሁን እኔ እየተሰጠኝም ሰው እያለኝም ቅናታም ሲሉ ያስቁኛል። ለምን ላይክ አውሽ ልቤን ባወቁ ሰዎችን ይግቡ ይጫወቱ፣ ኧረ እነሱን ከኛ ጋር ይጫወቱ እያልኩ ጎትቼ የማመጣቸውን ሰዎች ቀንተሽባቸው ሲባል ጉቺ ለራሴ አትናደጅም? እነሱን ሰዎች ይምጡ ከኛ ጋር ይጫወቱ ይሸቅሉ እያልኩኝ ደውሉላቸው ጥሯቸው እያልኩ እየሳብኩ እዚህ እያመጣኋቸው ከዛ እዚህ ደግሞ ስመጣ እኔን እንደ እንትን እታያለሁ። ገባሽ? እንደ ምቀኝ ለምንድን ያህል ያ ነገር ሲያዩ የኔ ልጆች ይመጣሉ ጉቺ በውስጥ ይጽፉልኛል። አሁን ሰሞኑን በተፈጠረው ራሱ ማለት በቃ ተይ ከሌላ ጋር ተጫዋች ምናምን ያንን የሚሉኝ ከክፋት አይደለም። ስናደድ እናገራቸዋለሁ። እኔ ሎጎ ያደረጉትን ምናምን እኮ እሳደባለሁ ከኔ ከማሰብ ነው። ግን እኔ ቁጭ ብዬ ያሰብኩት ምንድን ነው ጉቺ ከሁሉ ጋር ተባልተሽ አትችዩ። በቃ ገባሻ? ከነ ባህሪያቸው እያመመሽም እንደተጎዳሽ እያወቅሽም እንደተጎዳው እኮ አውቀዋለሁ ጉቺ። አሁን ይህን ሳምንት የኔ ሳምንት አልነበረም። ገባሽ? በቃ ያነጫንጨኛል፣ ወዲያው ነው የሚያበሽቁኝ ምናምን ነገር ራሴን አውቀዋለሁ። ላይክ እንዴት ነው እየሞከርኩ ነው። ገባሽ? ለማስተካከል ወደ ራሴ አቋም ለመመለስ ያን ደግሞ ለማድረግ የራስሽ ተከታዩ ጊዜ መስጠት አለባቸው። አንዱ ደቀን መስጠት አለባቸው። ቀልድ አይደለም ጉቺ። 8 ሰዓት ተቀምጬ የመጣው የሄደውን ምላስ መቻል የመጣው የሄደውን ጌመሮች ጋር አብረሽ ሲያነቋቁሪ ስትነቋቁሪ ምናምን ቅጣት ደግሞ ስትቀጪ የሆነ እንዴት ነው አሁን 5 ቅጣት ብትቀጪ የሆነ ስሜት ይሰማሻል። ገባሽ? የታለ የኔ ሰው ቢያንስ አንድ እንኳን እንዳሸንፍ አያደርገኝ ወይ መሸነፈሽ ወይ ምናምን ወይ ቅጣቱ ወይ መጮ ምናምን ያን ስታይ ይደራረብብሻል። ኮመንት ሲሰድብሽ ያንን ደግሞ ሰው አይረዳሽም። ማርያምን ነው የምልሽ። ከዛ ብልጥ ሰዎች አሉ ይችን ጌም ተጫውቼ ተቀጥቼ እወጣለሁኝ ስሞክ የለኝ ወይ ደብሮኛል ምናምን ብሎ የሚወጧል። ተረዳሽኛ? በብልጠት ያችን ነገር ዋጥ ቻል አድርገው ስቀውምና ብሎ የሚያሳልፋል። እኔ ያንን ተሰጦ አልሰጠኝም። አይዊሽ እኮ ብችለው ነው እኮ የምልሽ። ስልኬን እኮ ከዘጋሁት በኋላ ለራሴ በጣም ነው እኮ የምጸጸተው። ምን ሆኜ ነው ለምን ይሄን አላረኩም እንደነሱ ለምን አልሆንኩም ምናምን። በንጋታው ስመጣ ተመልሼ ለምን ያ ባህሪ ስላልሆነ ነው። ረዳሽን ጉቺዬ? እኔ እንጂ ምኞት አለኝ ማርያምን ያለሽ። ግን ሁሉንም ሰው ማስደሰት አይቻልም። ከሰው ጋር ደግሞ የሚኖረው ያው አንዱን በአንዱ ተክቶ ነው። ገባችሁ? ሰው ሁሉም ሰው ጋር ፐርፌክሽን አለ ማለት አይደለም። ብዙ ጥሩ ጎን ይኖራቸዋል፣ ብዙ መጥፎ ጎን ይኖራቸዋል። ግን አብሮ ለመኖር ቀድሞ መልካሙን ነገር ማየት፣ ክፉ ነገር እያላቸው ማተካካት ነው። አንዳንድ ሰው ደግሞ እማይችል አለ። በቃ የተሰማውን ፊት ለፊት ብትፈልጉ አብራችሁን ቀጥሉ፣ ብትፈልጉ ታነቁ። ህዝብ ምን ይለኛል፣ ሚዲያ ምን ይለኛል ጉዳዩ ያልሆነ ሰው አለ፣ ማስመሰል የማይችል። አንዳንዴ ደግሞ አሁን ቤታዬ እንደዚህም ብዬ ሳስብሽ ብዙም ይሄ የህይወትም እንትን ያለሽ አይመስለኝም። አሁን ከመኖር ከብዙ ነገር ትለምዱታላችሁ። እኔ ከዚህ በፊት ምን አልኳቸው መሰለሽ? ዛሬ ላይ ያለኝ ጥንካሬና ዛሬ ላይ ያለኝ አመለካከት ቤታዬ የዛሬ 8 ዓመት 9 ዓመት እንትን አልልም ነበር። ባለፈው ነግሬያቸዋለሁ። ዛሬ ላይ ያለኝ ልብ የዛሬ 8 9 10 ዓመት ቢሆን ትዳሬን አልፈታም ነበር ብያቸዋለሁ። ያኔ የነበረኝ ነገር እና ዛሬ ላይ ሳስበው በሰልኩ መሰለኝ። ከሆነ ጊዜ በኋላ አሁን ሰው ማለት ነው ቤታ የትዳር ወይ የሪሌሽንሽፕ ኳሊፊኬሽኑ ምናምን ያኔ ረጅም ነቃ ያለ ምናምን አለ አይደል? ምናምን መልክ የሚባል ነገር መስፈርት ያለው ጭባጭ read my comments ይሄ ይመስለኛል። አሁን በሰልኩ መሰለኝ። ጥሩ አጋዥ ይሆነኛል ወይ? ጥሩ ባል ይሆነኛል ወይ? ለልጄ ጥሩ አባት ይሆናል ወይ? ለምወልዳቸውም የወለድኩትን ከሱ በፊት አክሴፕት ያደርጋል ወይ? በፊት የማስበው ሌላ ነገር ነው ጋይስ። አቋሙ እንዴት ነው? የድሮውን ነው ማለት ነው። ድሮ
ቁመቱ እንዴት ነው? አካሄዱ እንዴት ነው? አረማመዱ፣ አወራሩ ግሬስ አለው ወይ ምናምን ነው። አሁን የልቡን ግሬስ ነው ማየት የጀመርኩት ከሆነ አመት በኋላ። ምንድነው የማየው? መልኩም ስለ መልኩ አይደለም፣ አነጋገሩ ያከብረኛል ወይ፣ ቤተሰቦቼን ያከብራል ወይ፣ ወንድሞቼን ያከብራል ወይ፣ እናት አባቴን ያከብርልኛል ወይ፣ ልጄን እንደ ልጁ ይቀበልልኛል ወይ። አያችሁ ይመስለኛል ህይወት አስተማረኝ መሰለኝ። አሁን ህይወት ኑሮ ገባኝ። ከሰዎች ጋር ድሮ አንድ ሰው የሆነ ነገር ሲናገረኝ በድ ነበር የምለው፣ እንዴት ተናገሩ። አሁን ሰምቼ ሁላ አልፋለሁ። በአሁኑ አልናገር እኔ ልሸነፍላለሁ። አያችሁ ይሄ በህይወት ልምድ ነው። ጉቺ እሱን እኮ ነው። ቴንኪው። አሁን ይኸውልሽ የኔ ብራሽ ያደርጋል። እንዴት ነው የኔ አሁን የኔ ተከታዮች አይነው በጣም ከመውደድ ነው፣ ግን ያጣድፉኛል። ገባሻ? ያጣድፉኛል። አሁን ያጣድፉኛል ስልሽ ማለት ነው ቤታስ ዛሬ እንዲያትበይ በቃ ላይ ከጊዜ ነው። እኔ አሁን ቤታ የት ነበርኩኝ? ሰው ድሮ ሲናገረኝ እኮ ፊቴን ሳልታጠብ እኮ ነው ጉቺ። ሽንፈት መስሎ ነው የሚታየኝ። አለመመለስ ሽንፈት መስሎ ነው የሚታየኝ። ያ ሰው የበለጠኝ፣ ያ ሰው በንግግር እኔም በልጦ ያሸማቀቀኝ መስሎ ነው የሚታየኝ። እንቅልፌን ሳልተኛ ነው የምልሽ ጉቺ ማርያምን። ለዛ ሰው ለመመለስ ቪዲዮ ሰራለሁ በቁም ነገር በቃ ስግጥ ብዬ ቪዲዮ ሰርቼ ያን ሰው ተሳድቤ ምናምን በቃ ሌላም ደግሞ 2-3 እሰራለሁኝ ከሱ በላይ በቃ አሸናፊ ነኝ። ገባሽ አይደለ? በቃ ይሄን እሱ እኔን ተሳድቦ አያሸማቀቀኝም። እኔም እችልበታለሁ ከሱ በላይ ለመሆን ነው ተፍተፍ። ያ ነገር ግን ተውት አይደለ ጉቺ ትቼ ኦኬ እሺ ተከታይም አለኝ መላሽም አለኝ። ራሴም ደግሞ መመለስ ካለብኝ አልፎ አልፎ ልመልስ ምናምን ብዬ ከድሮ ካየሽ ማለት ነው እርግፍ አድርጌ ነው የተውኩት። አሁን እነዚህ የምመላለሳቸውን ሰዎች እንደ ድሮ ባህሪ አይደሉም። ያ ምንድን ነው በልምድ የመጣ ነው። ቀስ በቀስ ነው የሚመጣው። ሶ ጌም ደግሞ እኔ ጌመር አይደለም። አሁን እነዚህ አሁን መጫወታቸው ረጅም ዓመት የነበሩ ጌመር ነበሩ። እኔ ጌም አልጫወትም ነበር። አሁን ነው እኔ በጣም እኮ ጌም እንደዚህ መሆን የጀመርኩት። ሰው ጊዜ መስጠት አለባችሁ ለእኔ። ጊዜ ስላችሁም ሁሌ አይደለም። ሁሌ እኮ አልነጫነጭም ጉቺ፣ ሁሌ አላለቃቀስ፣ ሁሌ ሳንታዬ፣ ሁሌ አላለቃቀስ፣ ሁሌ ኝኝ እኮ አልልም ማለት እንዲህ በጨዋታዬ ነው የምታውቁኝ። ግን ያንን እድል ሊሰጡኝ አልቻሉም። የሆነ ነገር ይመጣብኛል መሀሌ ላይ ጉቺ ተረዳሽ? ያ ደግሞ ሲመጣ እኔ ቤታ ማስተካከል እንዳለብኝ ይገባኛል። ግን ያንን እንዴት ነው ማስተካከለ ነው? አሁን ቁልፉን ነው ያጣሁት። ገባሽ? ሰው የሆነ ነገር ሲያደርግ ክፉ ነገር ሲሰራ ሳይ ወይ ደግሞ አሁን ጉቺ በውስጥ ማለት ቤታ ይውድሻሉ ምናምን ብለሽ ልክ ሌላ ሰው ሲመጣ ማለት ነው ያ ሰው ጋር ግባ እንጂ ምናምን ተጫወት ምናምን ብለሽ እኔ ከኮመንት ጉቺዬ ውዴ ስል ዝም ብለሽ የኔን ቴክስ ብታልፊ በጣም ነው የሚሰማኝ። ምሳሌ የምሰጥሽ ገባሽ? በውስጥ እኮ ውድሻለሁ እህት አለ ምናምን ትለኛለሽ። ውጭ ላይ ደግሞ ለምንድን ነው እንደዚህ የምትለኝ? ተረዳሽኝ አይደለ? አንዴ ውዴ አንድ ሰው ውጭ ላይ ለምንድን ነው እንደዚህ የምትለኝ ብዬ ይደብረኛል። ምንም እንትን ይሄ እኮ ምንም እንትን የለውም። ይሄ ለምን በቃ ገባሽ? እንደዛ ነኝ እኔም አሁን እንደዛ ነኝ። ማንም ሰው ቢሆን እኔም እንደዛ ብታደርገኝ ይደብረኛል። እኔ አሁን ስለለመድኩኝ ቤትሽ ጆይን ስል ጉንጭሬ ምናምን ካለ ነው እኮ ጉቺ ይደብረኛል። ወሬ እኮ ልነግርሻለሁ ጉቺ። አንቺ ግን እንትን አትይማ ታሳልፊዋለሽ ጉቺ። አዎ እኔ አሳልፈዋለሁ በቃ። ወይ ቢዚ ግን እያየሽ ምናምን ዝም ካልሽ ብዙ ጊዜ አስተውለሽኛል። 2-3 ነው ቤትሽ የምመላለሰው። እመጣለሁ ወጣለሁ። ከዛ ደግሞ ትንሽ ቆይቼ እኔማ ስትመጪ ጉንጭሬ ምናምን እኮ ልሻለሁ። አንዳንዴ ሳትይኝ ስትቀሪ ተመልሼ እመጣለሁ። ካላለችኝ ትለኛለች፣ አታለኝም። ቼክ አደርጋለሁ። አንዴ ካልሽኝ ወጣለሁ በቃ ገባሽ? አንዳንድ ሰው ደግሞ እኔ ቆይ እንዴት ነው የሚያሳዝን ፊት የሚኖርሽ? እኔ እኮ ተቸገርኩ። ይሄ ፊቴ እኮ ነው ያሁን ገምጭ ፊቴ ነው እኮ እያጋፈጠኝ ያለው እኮ ጉቺ። ምን አለ ልቤ ወጥቶ ፊቴ ላይ በተቀመጠም እግዚአብሔር ጉቺ አስወል። ይሄ ልቤ እንደዚህ ውልቅ ብሎ ፊቴ ላይ ሰክቼ በዞርኩ ምልበደ እንዴት ነው ፊትሽ እንዴት ነው የሚደረገው ጉቺ? እኔ እኮ ተቸገርኩ እኮ። እኔ እኮ ይኸውልሽ በድለውኝ ወይ ደግሞ እነሱ እንኳን እኮ አጥፍተው ማለት ነው ጉቺ እኔ ላይ ነው እኮ ህዝቡ የሚዘምትብኝ። እንዴት ነው አሁን አሳዛኝ ፊት የሚመጣው? ማርያምን ላይክ እንዴት ነው ጉቺ? እንዴት ነው የሚባለው? ስማሜኔስ ይለያል። ኧረ እኔ ጉቺ እግዚአብሔር የልብሽ እንዳትናገሪ። ሁሌ ኝኝኝ ያልሽ ሁሌ ማልቀስ ነው ይሉሻል። እኔ አንድ ነገር ልንገርሽ። አሁን አንቺ ማለት ነው ከጠቀመሽም ካልጠቀመሽም አስመሳይ ሳይሆን መሆኑ ያለብሽ ልበሰፊ። እሺ ልበሰፊ ሆደ ሰፊ ነው መሆን ያለብሽ። እሰማሻለሁ አውሪ ማለት መሳይነት አሁን ሰው እኔ አሁን ቤታን አስመሲ እየተናደድሽም ቢሆን ተቀመጪ ሳይሆን ሆደ ሰፊ ቻይ ሁኚ። ብዙ ነገር ይቻላል። አሁን እኔ እረዳታለሁ። ገባችሁ? እኔ አሁን ምንም ነገር ብል የህይወት ኤክስፒሪየንስ አለ በብዙ ነገር ጋይስ።
ወታችሁ ከሶሻል ሚዲያ ውጭ ከሰዎች ጋር ዴይ ቱ ዴይ በምታደርጉት ኮሚኒኬሽን ውስጥ ብዙ ነገር አለ። ብዙ ነገር ትሰማላችሁ፣ ትችላላችሁ። ገባችሁ? የአሁኑን አልናገርም፣ ሰምታችሁ። የአሁኑን ንግቴን አላሳይም፣ የአሁኑን እንባዬን አላሳይም፣ የአሁኑን መደበሬን አላሳይም እያልኩኝ እዚህኛው ደረጃ የደረስኩት በምንድን ነው? ሆደ ሰፊ ሆኛል። ስፔሻሊ እንዴት እኔ እኮ አሁን እኮ ሁላችሁ የምትመክሩኝ እኮ ቆይ ስሚ ውጭ ሁላችሁ የምትመክሩኝ አሁን እንደዚሁ እንዴት ነው አሁን እኮ እኔ ግራ የገባኝ እኮ እንዴት ነው የሚቻለው? የሰዓቱን ባሽ እንዴት ነው የሰዓቱን መኖር ማለት እኮ ነው። ቻይ ሁኚ ማለት አሁን እዚህ ጋር ነን አይደለ? እዚህ ጋር ያለ ነው። የሆነ ነገር ቢፈጠር እንዲህ እየተጫወትን እያወራን በቃ በዚህ ሰዓት የተፈጠረ ነው። የሰዓቱን እልፍ ታደርጊውና የተጀመረውን ወሬውን ኮሚኒኬሽኑን ትውት አድርገሽ ቻይ መሆን ይሄ ነው እኮ። ወሬውን አስቀይሰን አሁን አንዳንዴ ሰዎች ምን ይላሉ? የማይሆን ኮሚኒኬሽን ሲፈጠር ወሬ ቀይሩ እንደሚሉት ማለት ነው። ሳትባይ አንቺ ወሬውን ቀይር አድርገሽ የሰዓቱን ደስታሽን ስትወጪ ከነዛ ሰዎች ጋር አብረሽ አይደለም የምትኖሪ። ወጣሽ ማለት እኔ እኮ ጉቺ ለምንድን ነው የሰው ልጅ ሁለት አይነት እኔ እኮ ማርያምን ሁለት አይነትነት አይደለም አሁን አንቺ የተቸገርሽው ቻይ መሆን ሁለት አይነት ፊት ማሳየት እና ማስመሰል እየመሰልሽ ነው። አይደለም አልገባሽም ውዴ። አሁን ለምሳሌ ሰዎች ማለት ነው እኔ ውስጤ እንዴት መሰለሽ፣ አሁን ጉቺ እወድሻለሁ ካልኩ በቃ ጉቺ እወድሻለሁ ነው፣ 4 ነጥብ። ጠላሻለሁ ካልኩ አትመቸኝም፣ ጉቺ ካልኩ አትመቸኝም ነው። እኔ አሁን ለምሳሌ በውስጥ ማለት ነው እርችን ሰው አልትመቸኝም ስጠላት ብለው ከዛ በኔክስት ዴይ ወዴ ማሪ ምናምን ሲባባሉ ያሉ ያን ሰው እኮ ለእኔ አምተውታል። ተረዳሽኝ? ያን ሰው ምሳሌ መሰለሽ፣ ያን ሰው ለእኔ አምተውት ክትክት አድርገውት ነግ በኔ ነው ብዬ ማሰቡ። ተረዳሽኝ ጉቺ? እኔንስ እንደዛ ሄደው ለስንት ሰው አምተውኝ ነው ከኔ ጋር የሚሆኑት። እኔ ጋር የመጡላት ቤታዬ በጣም ነው የምጠላት ምናምን ተጠንቅቂያት እሷ ምናምን ብለውሽ ዞር እስቲ እነሱ አብረው ቂጥ ገጥመው ሲያብዱት ያለሽ ሶ ነገ ለእኔ ላለው እኔንስ እንዴት ነው የሚያደርጉኝ? እኔንም እንዲህ እየተጫወቱብኝ ነው ላለው ወይ ደግሞ በውስጥ ወድሻለሁ ምናምን እንዲናርግ ቲና በውጭ ስትወጪ ግን ያቀሳስሩኛል። ተረዳሽኝ? ላይክ ለምንድን ነው ሁለት ፊት ሰው የሚያሳየኝ ነው? በቃ አንድ ሰው ከወደሽ ነው፣ ከጠላሽ ጠላሽ ነው። አይደለም አሁን አንቺ በምትዩ ልክ ከሆነ which is really wrong ከነዛ ሰዎች ራቂ። ይሄን ነው የምነግርሽ። በውስጥ አንቺን ሌላ ነገር ብለውሽ ፊት ለፊት ከሰዎቹ ጋር ሲገናኙ ሌላ ፊት ከሆነ የሚያሳዩት which is really wrong። ይሄ አንቺ ጥፋት ነው አይደለም ጋይሶች? እኔ መጥተው ቤታ መጥፎ ልጅ ነች አንወዳትም አትመቸንም ምናምን ብለው ቤታ እዚህ ጋር ስትመጣ ቤታ እየካለች ኤክስኪውዝ ሚ ቅድም እንዲህ ብለሽኛል እላለሁ። ግልጽነት ይሄ ነው አለቅ። ለምን ለአንቺ እንደዛ ብላ አንቺ ፊት ጥሩ ከመሰለች በውጭ እኔን ብታገኘኝ ታርደኛለች። ቤታ ይሄ ምንም ኤክስኪውዝ የለውም። ማርያም እንደዛ ነው ጉቺ። አሁን እንደዚህ በላይ ብላይ ወጣና እንደዚህ እንዲያርገኝ ከዛ ኮመንታተርም ሰው ምናምን ምቀኛች ቅናተኛ ነው። ከዛ እነዛ ሰዎች ደግሞ በውስጥ ተመልሰው ብንረዳዳ ጥሩ ነው እንደዋወል እናውራ ምናምን እናቴን ከዛ እኔ ነኝ የተጠቃ እዚህ ጋር አደባባይ ላይ እኔ ነኝ የተሰጠው ያለሁት። ያ በቃ እኔ ከበደኝ። ገብርኤል የምነግርሽ ይሄ ፐርፐዝሊ አንቺ ላይ ህዝብ ለማስነሳት አንቺ ላይ ተንኮል ነው አለቅ። በውስጥ መጥቼ ቤታዬ ብዬሽ ሌላ ወሬ አውርቼ ስለማንም ይሁን አውርቼልሽ ከሰዎቹ ጋር ፊት ለፊት ሲገናኙ እንደ መልካም ሰው አክት የሚያደርጉ ከሆነ ይሄ አንቺን ማሳጣት ነው። እኔ አንቺን ብሆን ጥያቄ የለው መልስ የለው፣ የሙስሊም የለው የክርስቲያን የለው። ባላችሁበት ደህና ሁኑ። አገሩ ቲክቶክ ነው፣ መንደሩ ቲክቶክ ነው። ሚሊየን ጌመር አለ፣ ሚሊየን ሰው አለ። ከሆነው ጋር ትቀጥያለሽ። እንደዚህ አይነት ማስመሰል ማሳጣት ነው አንቺ ገባሽ? አንቺ ልብሽ ላይ ያለው ከውስጥ ያወራችሁት ሌላ ነው። ሚዲያ ላይ ሲመጣ ሌላ ታሪክ የሚሰራ ከሆነ ይሄ እኔ አሁን ምን ይሁን አላውቅም። እኔ ብሆን ግን እዛው ሚዲያ ህዝብ ፊት ነው የምናገረው። አለቅ። ይሄ የመቻቻል ጉዳይ አይደለማ። ለአንቺ ከዛ ጉቺ ከዛ ይልሽ እንደዚህ አሁን ለምሳሌ እንደዚህ ይኸውላሽ እንደዚህ ይኸው አየሻረል ይሄን ነገር እለፉት። እንደዚህ ይኸው የተሰደብኩኝ ነው ያለ ስሜ የተሰጠኝ ነው። ይሄ ይታያል ወይ ኮመንቱ ምኑንም ቪዲዮንም ጽፎበት የሚፖስቱትን እልካለሁ አይደል? እልክላቸዋለሁ ለእነዛ ሰዎች ስልክላቸው ወይኔ እንደዚህ እኮ መስሎን ነው እኮ አልሰማንም፣ እንደዚህ መስሎን ነው ቤታ አላወቅንም ምናምን ሶሪ ይላል። እኔ ግን እኮ እዛ ጋር እየተሳጣው እኮ ነው ያለሁት፣ የተሰደብኩ እኮ ነው ጉቺ ያለሁት። ለዚህ እኮ ነው አሁን ይህንን ሳምንት ትክክል ያልሆንኩትኝ ውስብስብ ያለብኝ ላይክ በቃ ውስጥ ላይ ሰላም ውጭ ላይ እንደዚህ ውስጥ ግራ ገባኝ። ማርያምን ነው ምትችግራ ወይ ትተሽ እንዳትተይ የሆነ አንዳንድ ነገር ይዘሻል ወይ ቀርበሽ ረ እኔ ማርያምን ተቸገርኩኝ። ግን ኢትስ ኦኬ። አሁን ዛሬ ለራሴ ወስኛለሁ። ነገሮችን ተናግሬያለሁ። ትናንትና ማሪፍ ላይ ነበርኩ፣ ዛሬ ማሪፍ ላይ ነበርኩኝ። ቀስ በቀስ ወደ ቦታ ይመለሳል።
ማርያምን አንድ ነገር ላንቺ በጣም ብዙ ሰው አስተያየት። አንቺ ቴሌግራሚ ሞላ እኮ ጉቺ፣ ቴሌግራም የቲክቶክ እኮ ሞላ በቃ። እኔ ግን ማለት ነው ጋይሶች ሁሌ ባለፈው ታድለሽን ጉቺ እንዴት እንደምትች ኖ እኔ ቤታዬ እኔ ለምን እኔ እኮ እንትን ቻይ ሆኜ አይደለም። እኔ አሁን ይኸው ጌታ አላዶርን ልጄን ነው የምልሽ። ያኔ ጌም የምትጫወቱ ሰሞን ፈልጌ ነበር መጫወት፣ ግን ሳስበው ስለምወድሽ እንዳላጣሽ ፈራው፣ ሸሸውኝ በቃ። ምክንያቱም ምን መስልሽ እኔ የምወዳቸውን ሰዎች እሳሳለሁ፣ እንዳላጣ እርቃለሁ። እምርቀው እኮ ርቄሻለሁ ማለት አይደለም፣ በቃ እቆጥባችኋለሁ። የምወዳችሁን ሰዎች አንቺን አይደለም በአንቺ ማቃቸውን ሰዎች ራሱ ቆጥባለሁ። ለምን እኔ ከነሱ ተጣላው ማለት አንቺን የምነካ ነው የሚመስለኝ። ይሄ ነው በቃ ማለት እሳሳለሁ። በትርፍ ሰዓትሽ መጥተሽ ገስት ላይ ብንጫወት ይሻለኛል። ለምን እዛ ጋር ቀተሽኝ የሆነ የማይሆን ቅጣት ነው እኔ ያልቀበለውን ቤተሰብ ይቆጣኛል ብዬ አልቀጣልሽም ብልሽ ልታዝኝብኝ ነው። ተነጋግረናል ነበር እንጫወታለን ተባብለን አታስታውሽም? ከዛ እኔ ለምን ራኩኝ አልፈልግም ለምን አልኩኝ እንዳላጣሽ። እንዲህ እንደ ዛሬ እዝን ብለሽ በእኔ ከምታዝኝ እኔ ብሸሽስ ቢቀርብኝስ? እየመጣሽ ገስት ላይ ብንጫወት እየመጣው ቤትሽ ብጫወት ገባሽ? ሰዎች እንደዛ አንዳንዴ የምትወዷቸውን ሰዎች ቆጥቡ፣ በሌላ መልኩ አገኟቸው። ሰው አታውቁትም በምን እንደምትነካኩ፣ ከሰው በምን እንደምትጋጩ። እነዛም ሰዎች ሳያስቡት እና አንቺም ሳታስቢው ፕላን ሳይደረግ እንዝናናለን እንጫወታለን ብለሽ ገብተሽ ድንገት ወዳጆችሽን ታጫለሽ። ድንገት ወዳጃቸውን አንቺን ያጣሉ። ገባሽ? ከዛ ውጪ ወደ ሰፊ ሁኚ፣ በቶሎ አይክፋሽ። ኢትስ ሂውማን ኔቸር። ይኸውልሽ እኔ አንድ ታሪክ ልንገርሽ ብታላስቅሽ። ኢትዮጵያ እያለሁ ማለት ነው የውጭ ድርጅት ሰራ ነበር አላልኩሽ? ከዛ አለቃዬ ማለት ነው የመጀመሪያውን ድርጅት ሲዘጋው የሆነ ከኛ ጋር የሚሰራ ዩጋንዳዊ ነበረ። ቤታ ልንገርሽ የዛ የእነሱ ሀገር ብር ለካ ትንሹ ብር ማት ነው ብዙ የኡጋንዳ ነው የምትይው? የኡጋንዳ እንደዛ ነው ማት ነው ያ ከዛ ንልሽ አለቃዬ የውጭ ዜጋ ነው ታውቂያለሽ። ከዛ ለሰውየው ማለት ነው መጋዘን ውስጥ ከኔ ጋር የሚሰራ የነበረ ነው ዩጋንዳ ቤት ገዝቶለት። የሰው ልጅ እኮ እንትን ልነግርሽ ነው የሰው ልጅ ማለት ነው በቃ ታውቂያለሽ፣ በህይወት ከባድ እንደ ሰው ልጅ የለም። ቤት ገዝቶለት መኪና ገዝቶለት ከዚህ ሲሄድ ያልተደረገለት ከኢትዮጵያ ማለት ነው ለልጆቹ የኢትዮጵያ የባህል ልብስ ምን ያልተደረገለት እንጉር። ከዛ ነገ ጠዋት ላይ ሊሳፈር ማታ እራት ጋበዘን ሁሉንም እስታፉን ማለት ነው ሰውየው። ይሄ ሰውዬ ብዙ አገር አብሮት ከሰውየው ጋር ዞሮ ሰርቷል። ገባሽ? ባለውለታው ነው። ከዛ ምን ይጠይቀዋል? ያኔ ብርቅ ነው እንዲህ ብዙም ሰው ጋር የለም። አሁን እዚህ ዱባይ መጥቼ ሳየው ለራሴ ራሱ ያስቀኛል። እቺ ትንሽዬ ስፒከር የለችም? ብሉቱዝ ስፒከር የዘፈን እኔ ጋም አለች። ከዛ እሷ ስጠኛ ሀገሬ ይዤ ልሂድ አለ ሲል ካለዚህ የለኝም። አይዶን ነው እዚህ ሀገር ላግኝ አላግኝ አላውቅም። ከሀገሬ ነው ይዤ መጣሁትኝ እና ኔክስት ታይም ዩጋንዳ ልጎበኝክ ስመጣ ይዤ ልክ እመጣለሁ ብሎ ከለከለው። ከዛ መልሽ እጅን ቂም ይዞ በስመ አብ ያ ሁሉ ነገር ያደረገለት 99 ነገር ቢደረግልሽ አንድ ነገር ከጎደለብሽ አሁን እንደው ስፒከር አሁን ቤት ገዝቶ ቤት ማለት ነው ገዝቶ ዩጋንዳ ሄዶ ስሙን ጥፍት። ለምን ሰውየው ዩጋንዳም ድርጅት አለ ሰው መሰላችሁ? ይሄ ክፉ ያልበደለኝ የለም እያለ ለአንድ ስፒከር ስፒከር የሰውየውን ስም ለሰራተኞቹ አጥፍቶ ከዛ ከመካከላቸው አንዱ ምን ቢያደርገው ነው ብሎ ገርሞት ይደውልለታል። ከዛ ሲደውልለት ምንድን ነው ምን ተፈጥሮ ነው እንደዚህ በጣም አዝኗል ምናምን ብሎ ሲጠይቀው እኔ እንጃ ምንም አላውቅም ምናምን ሲል ምንድን ነው ያደረገው? ኧረ እኔ ምን አውቃለሁ በሰላም ነው የተለያየ ነው። አካውንቱ ላይ ይህን ያህል ብር አስገብቼለት ቤትም ገዝቼለታለሁ መኪናም ብዙ ነገር አድርጎለታል። ከዛ እስኪ አንተ ጠይቀው ምን እንደበደልኩት። ደግሞ ታውቂያለሽ በእድሜም ተለቅ ያለ ሰው ነው ሰውየውና ያዝንብኛል። ከዛ ሲል ይሄኛው ሰውዬ ሲጠይቀው ብሉቱዝ ስፒከር ከለከለኝ ይህን ያህል አመት ሰርቶ አንቺ ሰው የዛን ቀን በቃ ምን አይነት ብሽቅ ነው? ኖት ኢቭን $100 አለ ይሄ ብሉቱዝ ስፒከር ኢን ሚሊየንስ አረቤት የአንድ ነገር ጋር የሰው ልጅ ይህ ጊዜ መልካም ነገር ብታደርጊ
ለአንዷ ለትንሿ ጉድለትሽ አደባባይ ያወጣሻል። ይሄ ሂውማን ኔቸር ነው። በቃ ሁሌ ሙሉ እንድትሆኝ ነው የሚፈልጉት። ሁሌ ሙሉ መሆን ደግሞ የህይወት ፕሪንስፕል አይደለም። አትችይም ሁሌ ሙሉ መሆን። አንቺ ራሱ ጎዶሎ ስለሆንሽ ማለት ነው። እኛ በራሳችን ስንፈጠር ፐርፌክት አይደለንም፣ ጉድለት አለን። ሶ ሰው እንደዛ ተሰማው ሰው እንደዚህ ያለኝ ብለሽ ራስሽን አታጨናንቂ። ፈታ ከሆነ ይሆናል። አንቺ የሆነች አባባል የሚባል አለ አይደል? እንደ ሀበሻ እኮ ምቀኝነታቸው በዚህ ስት የአባባሉን ታውቂዋለሽ? ቤና ካወቀው የኮመንት ንገሩኝ። ሁለት ሰዎች ናቸው አሉ። ከዛም ለአንተ 1 ሚሊዮን ለጎረቤት ደግሞ 2 ሚሊዮን ሊሰጣችሁ ነው ይባላል። ኖ ለአንተ 1 ሚሊዮን ተሰጥቶ ለጎረቤት 2 ሚሊዮን ቢሰጥ ይሻለዋል ይባላል። ጉቺ ወይም ደግሞ ምንም ባይሰጣችሁ ይላል። ምንም ባይሰጠን ይሻላል። ለምን እሱ 2 ሚሊዮን ለምን ወሰደ? ጉቺ እሱ ለእኔም አይሰጠን፣ ለሱ ለእኔም አይሰጠን። ጉቺ እንደ በሻኛ ነገር ለሱ ለእኔም አይሰጠን አለ ጉቺ። ግን ይኸውልሽ ብልጥ ሰው ሚስኪን ብልጥ ሰው ቢሆን እኮ ማለት ነው ቤና 1 ሚሊዮኗን ከሚያጣት ማለት ነው ጉቺ 1 ሚሊዮኗን ላጥ ታደርጊና 2ቱን እሱ ይሰል በቃ ብለሽ እያዘ የምቀኝነት ክፋት እኮ ነው መልክሽ። የሀበሻ ተንኮል ማለት እሱ የማይሰጠው እኔ የማይሰጠኝ ሁለታችን በዚህ ነው። ስለዚህ አሁን አንቺ ምንም ነገር አትጠብቂ። ቢጉድ ዱጉ ምን እያደረኳል? ሬስቱ ጎድ ለእግዚአብሔር መተው። አንቺ በህልሜ ጥፍር ቤት አየው ራሴ ወይ ጥፍሬ መስራት ፈልገ ይሆናል። ማርያምን ጥፍር ነገር ይኸውልሽ፣ የውሃ ነገር ውሃ ነገር የሚታጠብ ነገር ጥፍር ነገር የሆነ መንገድ በቃ እንደዚህ ጋር ይስምን ብዙ ሰው ያለበት ደስደትም ይመስለኛል ምናምን ታየኝ። ጥፍር ልሰራ ፀጉር ቤት ሄጄ ነገር ጥፍሬ ምናምን ቴንክ ዩ ሄር ምንድን ነው ጋይስ? በህልሜ ብዙ በደንብ አላስታውስም፣ ግን የማስታውሳ ግን ፀጉር ቤት ሄጄ ጥፍሬ ልሰራ ከለር እየመረጥኩ ምናምን ምንድን ነው ጋይስ? ምንም ሲሳይ ነው። ደስ ይላል። እናቴ ነው እንክብኝ ትዬ እናቴ ምንም ነገራት ቆንጆ ነው ሲሳይ ነው ትላለች። ጌታ ነው ሁሉ ታጠቡ ጠላቶች ምን ማርያም ቅዠት አይደለም። ሌሊት እኮ ነው የተኛሁት። ብቻ በቃ ጉቺ የሆነ ብቻ ፀጉር ቤት ሄጄ ብቻ እንደሆነ አላውቅም። እንደ ውሃም ነገር ውሃ የእግር የሚታጠብ ታይ ብቻ እግሬን ስሩኝ ብዬ ወደዛ ሲወስዱኝ ጥፍሬና እግሬ ልሰራ ነው ብዬ ከለር እየመረጥኩ ምናምን። አሁን እንግዲህ ህልሙን በደንብ አታውቂውም። ህልም ደግሞ እንዲወጣሽ አደባባይ ላይ አይነገርም። ለሌላ ጊዜሽ